ሄደች። ጓደኞቼ፣ ቤተሰቦቼ ወጣሪ ገላገለ እንኳን ደስ አለ በጥበቡ ክሷን ካንተ አራቀልህ እንዱን እስኪ ከዚህ በኋላ ወደ ህይወት እንዳታመጣት እያሉ አበረታቱኝ፣ አስጠነቀቁኝ። እኔ ግን አልቻልኩም። ማንም ሳያቅብኝ ማንንም እንዲያረኩ እንደዛ አረኩ ሳልል ወደ ህይወቴ እንድትመለስ ብዙ ለፋው፣ ብዙ ጣርኩኝ። ፍቃደኛ አልነበረችም። ከዛም ተስፋ ቆረጥኩኝ። 1 ዓመት በላይ ተለያየን። የት ናት? እንዴት ናት? ከማጋ ናት? ውሎዋ አዳሯን ሁሉ አውቃለሁ። እሷ ባታቅም እሷ ባፈልገኝም እኔ ግን ሁሌ መከታተላታለሁ። እሷ ግን ያንን አታቅም። ከ1 ዓመት በኋላ ግን ባንዱ ሰሞን ላይ ጠፋች። ትንሽ ከሌሎች ጓደኞቿ ሻል ያለች ደህና የሆነች ጓደኛ አለቻት። እሷን ሄጄ ጠየቅኳት። ወዴት ሄደች አልኳት። ገዳም ሄዳለች፣ ትንሽ ጥሩ አይደለችም፣ ለ1 ለ2 ወር ብላ ገዳም ልትጠመቅ ሄዳለች፣ እከሌ የሚባል ቦታ አለችኝ። ይህንን ነገር ከሰማው ከ2ኛ ወር በኋላ በአንዱ ቀን ወደ ቤቴ ስገባ ቤቴ ተጎዝጉዞ አምሮ ጨሶ ድምቅ ብሎ ጠበቀኝ። ስገባ እሷ ነበረች። ተጎሳቁላለች፣ ከስታለች፣ እሷም አትመስልም፣ ስብር ብላለች። በቤቴን ቁልፍ አልተቀበልኳትም፣ እሷም አልመለሰችልኝም ነበር። ከገዳም ስትመለስ ቀጥታ እኔ ቤት ነበር የመጣችው። ሳያት ደስ አለኝ። ስለምንም ነገር አላነሳሁባትም። ከዛው ካቆምኩበት ቦታ ፍቅሬን ቀጠልኩኝ። እሷ ግን በጣም ይቅርታ ጠየቀችኝ። እከሳሃለሁ፣ አንተን ማጣቴ ምን ያህል እንደጎዳኝ እኔ ነኝ የማውቀው። እግሬ ላይ ወደቀች፣ አለቀሰች። የማውቃት እሷ አልነበረችም፣ ሌላ ሰው ነበረች። ምንም ችግር የለውም፣ ሁሉን ነገር እተዋለሁ፣ ሁሉን ነገር ይቅርልሻለሁ። አንድ ነገር ግን እሺ በይኝ አልኳት። ነገ እንሄድና እንመርመር አልኳት። ደንገጣለች፣ ፈራች። ሀውለት እያንዳንዱን ነገር ሲነግረኝ ልክ ፊልም የማይን ያህል እዝዝ ድንግዝ ብዬ አፌን ከፍቼ ነበር የምሰማው። ቀጠለ። በመነጋታው ተያይዘን ወደ ሐኪም ቤት ሄደን ሐኪም ቤትም ሙሉ ምርመራ አደረግን። ከሷ በላይ እኔ እየተብረከረኩኝ ነበረ። ምናልባት አንድ ነገር ቢኖርባትስ፣ ባላስመረምራትስ ኖሮ፣ ዝም ብለን አብረንስ ብንቀጥል ኖሮ እያልኩኝ በፍርሃት ተውጬ ነበረ። የእግዚአብሔር ስራ ሆነና ምንም ነገር የለባትም ተባለ። እኔም ለሞራሏ ስል ሙሉ ምርመራ እሷ ያደረገችውን ሁሉ አድርጌ ነበር። እኔም እሷም ንጹህ ሆነን በጣም ደስ አለን። ተላቀስን፣ ተቃቀፍን፣ ተያይዘን ቤታችን ገባን። ይህን ጉድ ማንም እንዳይሰማብኝ ፍቅሬን፣ ህይወቴን ለትንሽ ጊዜ እንኳን በሰላም ማጣጣም ፈልጌ ነበር። ሰዎች ከሰሙ ምን ያህል እንደምበጠበጥ አውቄዋለሁኝ። ነገር ግን የዘንድሮ ወሬ ከንፋስ ይቀድማል መሰለኝ። ሁሉንም ቦታ አዳረሰው ወሬው፣ መምጣቷ፣ ህይወቴ ውስጥ መግባቱን። ገና ፍቅሬን ሳላጣጥም፣ ገና ጠግቤ እንኳን ሳላያት፣ ጠግቤ እንኳን ሳልስማት ከግራ ከቀኝ ሰው ሁሉ ያጣድፈኝ ጀመር። ጓደኞቼ፣ ቤተሰቦቼ ምን ሆነህ ነው? ምን አስነክታህ ነው? እንዴት ትመልሳታለህ? በምን ውስጥ እንዳለፈች አታውቅም? ከማውቀው በላይ ብዙ ነገር መስማት ጀመርኩኝ። ጆሮዬን አልደፍነው ነገር፣ እርቅ ያልሄድ ነገር፣ አገር አለቅ ነገር ሆነብኝ። የሩቅ ሰዎችን ሙሉ ለሙሉ ራኩኝ፣ የቅርብ ሰዎችን ደግሞ አስጠነቀቅኩኝ። ከዚህ በኋላ በዚህ ጉዳይ ማንም እንዲመክረኝ ማንም እንዲነግረኝ አልፈልግም። ትልቅ ሰው ነኝ፣ የራሴን ውሳኔ ወስናለሁ። የእሷን ጉዳይ ለእኔ ተውልኝ፣ እናንተ ማታውቁትን እኔ አውቃለሁ አልኩኝ። ደነገጡ። ዱላ ቀረሽ ማስጠንቀቂያ ነበር ለቤተሰቤም ለጓደኞቼም የሰጠኋቸው። ከዛ በኋላ ባይመስላቸውም እየተናደዱብኝም ከኋላ ያሙኝም ቢሆን አድበው ተቀመጡ። በተራዬ እኔ ሰላም አጣሁ። ከዙሪያዋ በሆንኩኝ ቁጥር ሁሉ ረበሽ ጀመር። እሷ ደግሞ በተራዋ ሌላ ሴት ሆናለች። ያቺ የድሮዋ ሴት ሳትሆን ሌላ የማላቃት ሴት፣ የእውነት ሚስት፣ የእውነት ፍቅረኛ ሆናለች። እኔ ድሮ እሷ ጋር ስፈልግ የነበረውን እያንዳንዱን ፍቅሬን፣ እያንዳንዱን ትንፋሽን ትፈልግ ጀመር። እኔ ግን መራቅ ጀመርኩኝ። ባቀፍኳት በቀረብኳት ቁጥር ሁሉ ያለፉት ዓመታት የት ነበረች፣ እንዴት ነበረች፣ ከማጋ ነበረች የሚለው ነገር አይምሮ ላይ ያቃጭል ነበር። ፍቅሬ አሁንም ድረስ ልቤ ላይ አለ። በጣም ወዳታለሁ። ልቀርባትና ልሰጣት በሞከርኩኝ ቁጥር ግን የሆነ ኃይል ከሷ ያርቀኝ፣ ይገፈትረኝ ጀመር። ያንን እሷም ተረዳችሁ። እባክህ እንዲያታርገኝ፣ እባክህ እንደዚህ አትሁን፣ እየሸሸኸኝ ነው፣ እየራከኝ ነው፣ እየተውከኝ ነው እያለች በተራዋ እሷ ማልቀስ ጀመረች። ድሮ ነበርኩ ያንን የምለው። በተጠጋችኝ በቀረበችኝ ቁጥር እረቃታለሁ። ስቅይት አለች። በመሃል እንደዚሁ እየኖርን እንዳለ እርግዝና ተፈጠረ። ማርገዟን ስትነግረኝ በጣም ተረበሽኩኝ። ደስ አላለኝም። በቃ መሆን አልነበረበትም። የተቀበልኩኝ ምንም ማድረግ አልችልም። ቤተሰብም ጓደኛም ሁሉ ርቆኛል። ሁሉም የላይ ነው። እነሱ ያሉኝ ነገር አሁን እየሆነ መጣ። ወለደች። በዚሁ ስሜት ውስጥ እያለን እየሸሸኋት ጀርባዬን እየሰጠኋት ተወለደ። ምታሳሳ ምስኪን ልጅ፣ ቆንጅዬ ልጅ ወለድን። ለልጄ ፍቅር
በደንብ መስጠት ጀመርኩኝ። ከሷ ግን ይበልጥ እያራኩኝ መጣሁኝ። እኔ እኮ ተለውጫለሁ፣ የድሮ እኮ አይደለሁም ትለኛለች። እኔ ግን አንዳንዴ ውስጥ ሌባ ላመሉ ዳቦ ይልሳል። አንድ ቀን ወደ ነበረችበት ትመለሳለች። አንድ ቀን ወደ ስካሯ ትሄዳለች። አንድ ቀን እኔን ወደ መግፋቷ ትሄዳለች። አንድ ቀን ከነ ልጅም ጥላይ ልትሄድ ትችላለች ይለኛል ውስጤ። አሁን 3 ልጆች አሉን። የምንኖረው ልክ እንደዛው ነው። አንዳንዴ እፍን ሲያደርገኝ ብቸኝነት፣ ባዶነት ሲሰማኝ ስራ አለኝ ብዬ ለሆነውም ላልሆነውም ስራ ከአካባቢው ርቃለሁኝ። ሌላ ሴት መንካትም ማየትም ፈልጌ አላቅም። እኔ በሃይማኖቴ ጎበዝ ሃይማኖተኛ ነበርኩኝ። ምን የተሰማኝ እንደሆነ ራሱ አላቅም። ልጎዳት አልፈልግም። ይህን ነገር ካወቀች በእርግጥም ትጎዳለች። ብቻ ሄዳለሁ። እኔም አንቺም ይህን ነገር እንረሳዋለን፣ ድጋሚ አንገናኝም አለኝ። እሞክራለሁ፣ ካልፈለክ መቼስ አላስገድድህ አልኩት። አይደርስ የለ እዛ ሎጅ ላይ ጥሩ ጊዜ አሳልፈን ቀኑ አለቀ። ወደ ከተማ ለመምጣት ተመለሰ። ሀውለት ያ የፈራሁት ብቸኝነት፣ ያ የፈራሁት ባዶነት ውስጥ ገባው። ሄደ። ከሄደ በኋላ አንድ ቀን እንኳን አላደረም። ደወለልኝ። በጣም ደስ አለኝ። አንገናኝም አንተዋወቅም እኮ ብለኸኝ ነበር አልኩት። የምር አልቻልኩም፣ ምን እንደሆንኩ አላወቅኩም አለኝ። ታዲያ ምን አሰብክ አልኩት። ከሳምንት በኋላ እመጣለሁ አለኝ። ራሴን መቆጣጠር እስኪያቅተኝ በጣም ደስ አለኝ። ከሳምንት በኋላ መጣ። በጣም ደስ የሚል ጊዜ አሳለፍን። አብዛኛውን ጊዜ እኔ ጋር ማሳለፍ ጀመረ። በዚህ ሁሉ ጊዜ ውስጥ ግን ትደውላለች፣ ቴክስት ታደርጋለች። ደስ ሲለው ያናግራታል፣ ደስ ሲለው ይመልስላታል። እንደዛ ነው ህይወታቸው። ከ1 ዓመት በኋላ አልቻልኩም፣ ጸጸቱን አልቻልኩትም። በዛ ላይ መውለድ ፈለግኩኝ። ምን ማድረግ እንዳለብኝ ግን አላቅም ነበር። አንድ ቀን ስልክ ደውላለት አጠገቤ ሆኖ አነሳው። ላውድ ላይ ሆኖ ማናገር ጀመረ። በጣም ነፃ ሆኖ ነው የሚያናግራት ከኔ ጋር ሲሆን። ትመጣም ያለችው ትንሽ ቆያለሁ አላት። እንደዛ ከሆነ ጥሩ ስሜት እየተሰማኝ አይደለም፣ ጸበል መሄድ ፈልጋለሁኝ አለችው። ነው የምትሄጂው ሲላት፣ እዚህ ቦታ ምን ያህል ጊዜ ነው የምትቆየው? የዚህን ያህል ጊዜ። ጥሩ ስትመጪ እመጣለሁ፣ መሄድ ትችያለሽ ብሎ ፈቀደላት። ይችን ነገር ሰማሁኝ። እሷ ለ1 ወር ነው ቆያለሁ ያለችው። ከሳምንት በኋላ አንድ ደርሼ የምመጣበት ቦታ አለ፣ ለ3 ሳምንት አልኩት። ቢለምነኝ ቢሰራኝ አስቸኳይ ጉዳይ ነው፣ ልነግርህ አልችልም ምን እንደሆነ፣ መሄድ አለብኝ ብዬ ተነሳሁኝ። እሷ ያለችበት ጸበል ቦታ ሄድኩኝ። እዛም ከሄድኩኝ በኋላ ስሟንም መልኳንም ሁሉ ነገሯን አውቀዋለሁ። ፎቶ ላይ አሳይቶኛል መልኳን። የምትሄድበትንም ገዳም ስልክ ላይ ሰምቼ ስለነበር ቀጥ ብዬ እዛው ሄድኩኝ። አገኘኋት። እንደምንም አድርጌ ቀረብኳት። ተዋወቀችኝ። እንዴት መጣሽ? ምን ነው ስላት፣ አይ ትንሽ ጫን ብሎኝ ነው። አንቺ ምን ሆነሽ ነው አለችኝ። እኔማ ከባሌ ጋር ተጣልቼ ባሌ አናዶኝ እሱን ሸሽቼ ነው የመጣሁት አልኳት። ወይ ምን ነው በምን ተጣላችሁ አለችኝ። እኔ አላቅም፣ እኔ ወደዋለሁ እሱ ግን አይወደኝም፣ እኔ ቀርበዋለሁ እሱ ግን አይቀርበኝም። በዛ በጣም ተናደድኩኝ፣ ችላ አለኝ፣ ተወኝ፣ እንደው ጸሎት አድርጌ በመልሰው ብዬ ነው አልኳት። እንደዛ ስላት ፈገግ አለችና ተመሳሳይ ታሪክ ያለን ይመስላል አለችኝ። እንዴት ምን አጋጠመሽ አልኳት። አይ የኔም ትዳር እንደዛው ነው። ባለቤቴ በጣም የሚወደኝ ሰው ነበር፣ በጣም የሚያፈቅረኝ ሰው ነበር። ባለማወቅ አስቀየምኩት፣ ባለማወቅ በደልኩት። አሁን እኔ በደልኩትን እሱ ደግሞ እኔ ላይ እየተገበረ ነው። ሊይዘውም ልጨብጠውም አልቻልኩም። የሚገርምሽ ነገር ከምንም በላይ አፍቅሬዋለሁ፣ ከምንም በላይ ይወደዋለሁኝ። ነገር ግን ድሮ ያላገጥኩትን ድሮ ያላፈቀርኩትን እያሰበ ሊረዳኝ አልቻለም። ብቸኝነት፣ ባዶነት፣ ጸጸት ሲያንገበግበኝ ወደዚህ ገዳም እመጣለሁኝ፣ ጸሎቴንም አደርጋለሁኝ። እሱ በሚያደርገኝ ነገር ሁሉ አልረበሽም፣ ስራዬን ነው፣ የስራዬን ዋጋ እየከፈልኩኝ ነው አለችኝ። በጣም አዘንኩላት። እሱ የነገረኝን ነገር ብዙውን ነገር ደግማ ነገረችኝ። ምንም ውሸት አልነበረበትም። ንግግሯ፣ ትህትናዋ፣ በቃ ሰው ናት፣ ከልቧ ሰው ናት። የተሰበረ የተማረ ህይወት ቅጥቅጥ እሽት አድርጎ ቀጥ ያደረገው ሰው ግን ማንም ያልተረዳው ሰው። 3 ሳምንቱን አብሬት ባሳለፍኩኝ ሰዓት እያንዳንዱን ነገሯን ነገረችኝ። እኔ ግን ምንም ስለራሴ አልነገርኳትም፣ የተወሰኑ ውሸቶችን ሲቀር። እሷ ግን ያለፈችውን የሆነችውን ሁሉ ዝርግፍ አድርጋ ነገረችኝ። ሌላው ቀርቶ ከሱ ጋር በተለያዩበት 1 ዓመት መሀል ላይ አርግዛ አስወርዳም እንደነበር ነገረችኝ። ያስወረደችው ልጅ አሁን ድረስ ፊቷ እየመጣ ኃጢአቷ ልቧን እንደሚለበልባት ሳይቀር ያፈነችውን ምስጢር ሁሉ አወራችኝ።
አሁን ላይ ባሌ ቺት እያረገብኝ እንደሆነ ይሰማኛል። አውቃለሁ እንዴት፣ የት፣ ከማጋ፣ በምን ሁኔታ የሚለውን ዝርዝር ሁኔታ ግን አላቅም። እሱም መጠራጠሬንም ሆነ ማወቄን እንዲያቅና እንዲሰማውም አልፈልግም። ዝም ብዬው መኖር ነው የምፈልገው። ዝም ብዬውም እየኖርኩ ነው አለችኝ። ድንግጥ አልኩኝ። ያልጠበቅኩት ቶፒክ ነበረ። እንዴ በምን አወቅሽ? እንዴትስ ተጠራጠርሽ? ደሞስ ካወቅሽና እንደዚህ አይነት ጥርጣሬዎች ካሉሽ ብትነግሪውና ብትነጋገሩበት አይሻልም እንዴ አልኳት። ፈገግ አለችና አይምሰልሽ፣ እንኳን እንደኔዋ ብዙ ነገሮች ያደረገች ሴት ትቅርና ለባሏ ምርጥ ታማኝ ሆና የምትኖር ሴት እንኳን አንዴ ልቡ ደጅ የወጣን ወንድ፣ ሌላ የለመደን ወንድ መመለስ ቀላል እንዳይመስልሽ። እንደዚህ አይነት ነገሮች በንግግር በውይይት ወይ ደግሞ በመጨቃጨቅ የሚመለሱ ነገሮች አይደሉም። ኃጢአቱ መለስ ብሎ እራሱን አይቶ ለስሜቱ ወጥቶ ወደ ልቦናው ብቻ ሲመለስ የሚስተካከል ነገር ነው። አሁን የኔ መናገር የኔ መጠራጠር ሲጀመር እኔ ላይ አያምርም፣ ሲቀጥልም ደግሞ አመጣውም ለውጥ አይታየኝም አለችኝ። በጣም ገረመኝ። ታዲያ እንዴት ነው ከዚህ ጥርጣሬሽ ጋር እየወሰለተብሽ መሆኑን እያወቅሽ አብረሹ የምትኖሪው? ግዴታ የሆነ ውሳኔ መወሰን ያለብን ይመስለኛል። ቺት እየተደረገብሽ እያወቅሽ ቺት ከሚያደርገብሽ ሰው ጋር እንዴት ትኖሪያለሽ አልኳት። ይኸውልሽ አለችኝ፣ ከዚህ በፊት ያፈቀረኝን የወደደኝን ሰው በየዋህነት ይሁን በጅልነት ባለማወቅ ፍቅር በሚመስል ቅዠት ውስጥ ሆኜ አጥቼዋለሁኝ፣ በድዬዋለሁ። ያንን እውነተኛ ፍቅሩን እውነተኛ ባሌን ያኔ አጥቼዋለሁኝ። ዛሬ ደግሞ ስሜታዊ ሆኜ ራስ ወዳድ ሆኜ ልጆቼን ከአባታቸው ልነጥላቸው አልፈልግም። ምንም አድርጎ ምንም ሆኖ በምንም ሁኔታ ውስጥ ሆኖ ከኔም ሆነ ከልጆቹ ጋር እንዲኖር ነው የምፈልገው። ከሱ ጋር መለያየት፣ ህይወቴን የመበተን፣ ልጆቼን የማሰቃየት ምንም አይነት ፕላኑም አላማውም የለኝም። ብዙ ነገሮች ውስጥ ገብቼ ወጥቻለሁ። ባለማወቅ በየዋህነት ጥሩ ጓደኛ በማጣት ጥሩ መካሪ በማጣት የገባሁባቸው ጉድጓዶች ናቸው እነዚህን ሁሉ ነገሮች እያስከፈሉኝ ያሉት። ከልቤ እንደማምነው ምንም ነገር እንደማላቅ ምንም ነገር እንደማልጠራጠረው እያሰበ እየተጠነቀቀልኝ እየፈራኝ አብሮኝ እንዲኖር ነው የምፈልገው። ምናልባት ጥርጣሬን ማወቄን ያሳወቅኩት ቀን ከስተቱ አላወጣውም። ነገር ግን በልብ ውስጥ ተንቄ አውቃለሽ ከዚህ በኋላ ምንም አታመጣም የሚል መደፋፈር ውስጥ አስገብቼው አብሬው መኖሬ ላይቀር ክብሬን አጠጥቼ እንድኖር የሚያስገድደኝ ስተት እንዳይሆን እፈራለሁ። ስለዚህ ምንም በማልወስንበት ነገር ላይ መናገር አልፈልግም። ሌላው ቀርቶ እሱ ራሱ መጥቶ ተሳስቻለሁ፣ ወድቄያለሁ፣ ዝሙት ሰርቻለሁ ቢለኝ እንኳን አንተ እንደዚህ አይነት ነገር ውስጥ አትወድቅም፣ አንተ ጨዋ ነህ፣ አላምነህም ብዬ ሽምጥጥ ነው የማደርገው። እንኳን ራሴ ሄጄ ልጋፈጠው። በቃ ምንም እንደማላቅ ምንም እንደማልሰማ ምንም እንደማልለማ ሆኜ ዝም ጭጭ ብዬ አብሬው መኖር ብቻ ነው የምፈልገው። ኃጢአቱንም ስራውንም መከታተል አልፈልግም አለችኝ። በጣም ገረመኝ። ምን አይነት ድፍረት ነው? ምን አይነት የዋህነት ነው? ወይስ ደግሞ ምን አይነት መብሰል ነው? ምን አይነት መሰበር ነው ብዬ የኔም ልብ ተሰበረ። ልንደዋወል ልንገናኝ ቃል ተገባብተን ተለያየን። ከምነግርሽ ከምትጠብቂው ከምታስቢው በላይ የተለየች ሰው ናት። እሱ ያን ሁሉ ነግሮኝ እንኳን እንደዚች አይነት ሴት አልጠበቅኩም ነበር ትለናለች። እንዴት ናችሁ? ደህና ናችሁ ወይ? በሌላ ክፍል ታሪካችን ተገናኝተናል። እንዲሁም ቤተል ኤጄሞል አንደኛ ፎቅ 2 ጋበሉና አባያ፣ ድሪያ፣ ቦርሳ፣ ጫማ ማንኛውንም የሴት ዕቃ 2 ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይገባለሁ። አብራችሁን ቆዩ። 3 ሳምንቶች ከሷ ጋር አሳልፌ ከተመለስኩኝ በኋላ እኔን አልነበርኩም። ከባድ ረብሻ ውስጥ፣ ከባድ ጸጸት ውስጥ፣ ከባድ ግራ መጋባት ውስጥ ገባሁኝ። እሱንም ማጣት ከበደኝ፣ እሷም ደግሞ ከዚህ በላይ መጎዳቷ ከበደኝ። የሆነ መንታ መንገድ ላይ ቆምኩኝ። ከምንም በላይ ደግሞ የኔም ፍቅር አሳሰበኝ። እውነት ለመናገር በጣም ወድጄዋለሁ። ላጣው ማልፈልገው ሰው፣ ከሱ ቦልድ ከሱ ጋር አብሬው ብኖር በጣም ደስ የሚለኝ ሰው ነው። በጣም መልካም ሰው ነው። የልጅ አባት እንዲሆን የምመኘው አይነት ሰው ነው። ከዛም በላይ ያለንበት ከተማ በጣም ጠባብ ከተማ ናት። ገና ከመኪና ሲወርድ የከሊት ባል መጣ፣ የከሊት ፍቅረኛ መጣ እያለ ነው የአካባቢው ሰው ሁሉ የሚጠቋቆሙበት። እንዲሁም የቅርብ የተባሉ ሰዎቻችን በቃ ተጠቅለሉ እንጂ በቃ ተጋቡ እንጂ ውለዱ እያሉ ይጎተጉቱናል። እኔ ደግሞ ጭራሽ መቀመጫውንም አጣሁ። እቺ ጓደኛዬ ጎረቤቴም የምልሽ ምንድነው መፈዡ? እድሜ እኮ እየሄደ ነው፣ ቆሞ አይጠብቅሽም። እግዚአብሔር ይመስገን በቂ ንብረት አለሽ፣ በቂ ሀብት አለሽ። ስለዚህ እሱ እንኳን ማስተዳደር ባይችል አግቢና ቶሎ ላይ በላይ ወለድ አድርጊ እያለች የዘወትር ጭቅጭቃ ሆኖብኛል። የሚገርምሽ ነገር 2 ሌላ ያልነገርኩሽ እዛው አካባቢ ላይ በነበረኝ ብር ይኸው የአከራይ ባል ቆንጆ ቤት አስይዞኛል።
ያ ቤት ለኔ በጣም ከበቂ በላይ ስለሆነ አከራይቼ እሱንም ክራይ አገኛለሁኝ። እንዲሁም ደግሞ ቡቲኩን ከፍቼ የተወሰነች ዕቁብ እየጣልኩኝ በቀሩኝም ገንዘቦች ከቤቱም ክራይ የማገኘውን ገንዘብ ጠርቀም አድርጌ የአክሲዮንን ጥቅም የአክሲዮንን ጣፋጭነት ስለተረዳሁኝ ሌሎች ትልልቅ አክሲዮኖችን በዚሁ በጎረቤቴ በኩል ገብቻለሁኝ። በቂ ገንዘብ አለኝ፣ በቂ ንብረት አለኝ፣ በቂ ሀብት አለኝ ያለማጋነን። በቃ አንዳንድ ቁጭ ብዬ ሳስብ ይህ ሁሉ ልፋቴ ይህ ሁሉ ድካሜ ማን ነው የሚበላው? አይኔን በአይኔን ማየት የለብኝም? የሚወርሰኝን ይህን ሁሉ የለፋሁበትን ይህን ሁሉ የደከምኩበትን የሚኖርበት ልጅ ለእኔ አይገባኝም ብዬ አስባለሁ። ያንን ልጅ ደግሞ ከማን አገኘዋለሁ? ዛሬ እዚሁ የተከበርኩበት የተወደድኩበት ሀገር ላይ ስሜም ጠፍቷል። ፍቅረኛዋ ነው፣ ባሏ ነው፣ ወዳጇ ነው ተብያለሁ። ነገ እሱን ትቼ እሱ ከኔ ርቁ የትኛው ሰው ነው እኔ ህይወት ውስጥ የሚገባው? ቢገባስ እውነተኛ አባት መሆን የሚችል ሰው ነው? ከኔ ወልዶ ማሳደግ የሚችል ሰው ነው ወይስ የኔ ታሪክ የእናቴ ታሪክ እኔ ላይና ልጄ ላይ እንዲደገም የሚያደርግ ሰው ነው ከዚህ በኋላ ህይወቴ ላይ የሚገባው እያልኩኝ ጭንቅ ይለኛል። ልተወው አልፈልግም። እውነቱን ልንገርሽ ልተወው አልፈልግም። አንድ ቀን ቁጭ አረኩኝና አግባኝ አልኩት። በጣም ደነገጠ። ምን እያልሽ ነው አለኝ። አግባኝ፣ ምን ችግር አለው? በቃ ሚስትህን ፍታ አልልህም፣ ከሚስትህም ጋር ኑር። ይሄ ነገር ሚስጥር ሆኖ ይቀራል። አንተ ያለኸው አዲስ አበባ፣ እኔ ያለሁት እዚህ። እንደዚሁ እየተመላለስን አሁንም የምንኖረውን ትዳርም ሆነው ቢያንስ በትዳር ውስጥ ልጅ ብናፈራ ህጋዊ የሆነ ህይወት ቢኖረን ነው እንጂ የተለየ የምናደርገው ነገር የለም። እንጋባ አልኩት። እንዴ አለኝ። ሳቀ። ግራ ገባው። አብደሻል እንዴ? አንዳንዴ የምታወሪያቸው የምታደርጊያቸውም ነገሮች የእብደት ይመስሉኛል አለኝ። ምን እብደት ነው? እኔ ነበርኩበት ሀገር ላይ እንደዚህ አይነት ነገሮች ኖርማል ናቸው። አንድ ወንድ ከአንድም 3-4 ሚስት ነው የሚያገባው አረብ ሀገር ላይ። እኛ ጋር ለምን አይሆንም? ተዋደናል። አትወደኝም አልኩት። እንደዚህ አይነት ጥያቄ አትጠይቅኝ። በቃ ላንቺ ጥሩ ስሜት ስላለኝ ላንቺ ጥሩ ቦታ ስላለኝ ነው አይደለ? ቤቴንም ሁሉን ነገር ጥዬ በየጊዜው እየተመላለስኩ አንቺ ጋር የሆንኩት አለኝ። ታዲያ የኔ ህይወት አያሳዝንህም? የኔ እድሜ አያሳዝንህም? የኔ ነገ አያሳዝንህም? ሳልወልድ እንደዚህ ሆኜ መቅረት አለብኝ? ሌላው ነገር ይቅር፣ ካንተ ምንም አልፈልግም። ሀብትም ንብረትም አለኝ። ህጋዊነትንም አልፈልግም። መዘጋጃ ሄጄ መፈራረምም አልፈልግም። ለሚስትህም ለቤተሰብህም ማሳወቅ አልፈልግም። ቢያንስ ግን እዚሁ ሰው ያወቀን ቦታ ላይ ህጋዊ አድርገኝና ካንተ ልጆችን ላፍራ። ካንተ ምንም ነገር አልፈልግም። በቃ ባልነትህን ለአካባቢው ለሀገሩ አውጅልኝ አልኩት። የማይመስል ነገር አትናገሪ፣ ሃይማኖታችን አይፈቅድም ማለት። ታዲያውን እያደረግነው ያለነው ነገርስ የተፈቀደ ነው? ይሄኛው የተመከረ ነው አልኩት። በቃ እንደዚህ አይነት ወሬ አታንሽ። ከዚህ በኋላ እንደዚህ አይነት ወሬዎች የምታነሽብኝ ከሆነ ዞሬም አላይሽም፣ አልመጣም፣ አንገናኝም። ይሄን ከሆነ የምትፈልጊው አሳውቂኝ አለኝ። እሺ ብዬ ዝም አልኩኝ። ከዛ ግን ዝም ብዬ አልተኛሁም። ማሰብ ጀመርኩኝ። ምን ማድረግ እንዳለብኝ ማውጣት ማውረድ ጀመርኩኝ። የሆነ ቀን ብቻ መርጬ ልደቴ ነው ብዬ አከብራለሁኝ። ያኔ በዚህ ጊዜ ልደቴ ነው ስለዚህ ና ብዬ ቴክስት አረኩለት። የሚገርምሽ ነገር ከእሷ ጋር እንደዋወላለን፣ እንጻጻፋለን፣ እናወራለን። በቼ ነው ሲለኝ በዚህ ቀን አልኩት። በዛን ዕለት ለጣቴ የጋብቻ ቀለበት ገዝቼ እጄ ላይ ያደረኩኝ። ለአካባቢ በጣም ጥቂት ለሚባሉ ቅርብ ለሆኑና ወሬውን አገሩን የሚያዳርሱትን ሰዎች ፈልጌ ቀለበት ላደርግ ነው። በዚህ ቀን ተገኙልኝ፣ ልደቴም ቀለበቴም ፕሮግራም ነው ብዬ ጠራኋቸው። እሺ አሉ። ባልኩት ቀን መጣ። ግቢው አምሮ የተወሰነ ድግስ አድርጌ የአከራይ ቤተሰቦች አከራይ ቤት አንድ 20-30 ሰው የሚሆን በተገኘበት እሱም ነገ ልደቴ ሊሆን ዛሬ ስጦታዎችን ይዞ መጣ። ሱፍ ገዝቼልሃለሁ፣ የልደቴ ቀንማ ፏ ብለህ ነው አብረኸኝ መዋል ያለብህ አልኩት። እሺ አመሰግናለሁ አለኝ። በየጊዜው ብዙ ስጦታዎችን እሰጠዋለሁኝ። ይህንንም ከኖርማል ስጦታ ውጪ በምንም አላሰበውም። እጄ ላይ የጋብቻ ቀለበት አድርጌያለሁ። እሱንም አላስተዋለውም። አብረን ቆምን፣ ኬክ ቆረስን። ሁሉንም ነገር በየዋህነትና በደግነት ተሞልቶ ነበር እያደረገ ያለው። ያ ቀን አለፈ። ፎቶዎችን ተነሳን። የታደሙ ሰዎች ጠቅላላ የሚያውቁት ቀለበት ማሰራችንን መጋባታችን ነው። እሱ ብቻ ነው ያንን የማያውቀው። ያ ነገር ባለፈ በመነጋታው የአካባቢው ሰው ሁሉ እንኳን ደስ ያለህ እንኳን ደስ ያለህ ይለው ጀመር። ግራ ገባው። ከዛ መጣና ምንድን ነው አለኝ። ምንድን ነው አልኩት። ሁሉም ሰው እንኳን ደስ ያለህ እንኳን ደስ ያለህ እያለኝ ነው አለኝ። አርግዣለሁ አልኩት። በጣም ደነገጠ። ምን አለኝ? አርግዣለሁኝ አልኩት። እና እኔ ሳለቅ የአካባቢው ሰው አወቀ እንዲህ አለኝ። አይ ትላንትና እኮ ቀለበት ነው ያደረግነው ልደት ያልነበረም ብዬው ቁጭ። ከዛ ምን ይፈጠር ይመስልሻል? ሀውለት ፍቅር ግን ምንድን ነው ሀውለት? ፍቅር ስሜታዊ ያደርጋል። ፍቅር ራስ ወዳድ ያደርጋል። ፍቅር ጭፍን ያደርጋል። የኔም ፍቅር እንደዛ ነው። ጭፍን የሆነ ራስ ወዳድ የሆነ በቃ እንደዚህ አይነት ፍቅር ነው የኔ ፍቅር። ያደረግኩትን ነገር ሲያውቅ በጣም ተናደደ። እንዳታለልኩት፣ እንደሸጥኩት፣
እንደዋሻሁት እንደተጫወትኩበት ተሰማው። መታለል ተሰማው፣ መናቅ ተሰማው። ሊቆይ አልፈለገም ነበር አብሮኝ። እኔ ግን ያዛረኩት እባክህ ባትወደኝም እዘንልኝ፣ ጥቂት መልካም የሚባሉ ቀናቶችን አሳልፈናል። ራስ ወዳዱኝ ነው፣ ፍቅር ነው ደግሞ ራስ ወዳድ ያደረገኝ አልኩት። ያንቺ ራስ ወዳድነት አይናውጣነትም ያለበት ነው፣ በጣም ከባድ ነው አለኝ። ያኔ ስሜቴን መቆጣጠር አልቻልኩም። ያሳለፍኩትን የልጅነቴን ያን ቁስል ሁሉ ነገርኩት። እና እንደዚህ አይነት ልጆች እንዳሳድግ ትፈልጋለህ እንዴ? እንደኔ የሚሰደቡ ልጆች እንዲኖረኝ ትፈልጋለህ እንዴ? እኔ አይገባኝም መውለድ፣ እኔ አይገባኝም ፍቅር፣ እኔ አይገባኝም ማግባት። እድሜን የጨረስኩት ሰው ሀገር ላይ ነው። ዛሬ ጫፍ ላይ ነው የቆምኩት። እድሜ ያሳሳኝ፣ ጊዜ ያሳሳኝ፣ ውበቴም ገንዘቤም ማሳሳኝ። እዛ የምሳሳለት ነገር ውስጥ ቆሜ ነው አንተን ህይወት ውስጥ የገባኸው። ህይወቴ ውስጥ ገብተህም ዝም ብለህ አልተቀመጥክም። ወደድኩ፣ አፈቀርኩ፣ የኔ እንድትሆን ተመኘሁኝ። በቃ ያ ራስ ወዳድ አደረገኝ። ራስ ወዳድ መሆኔ ለምን ይገርምሃል አልኩት። የማላቀው የማያውቀው ማንነቴ ወጣ። ተቆጣው፣ ተናደድኩ፣ ብሶቴን ሁሉ ዘረገፍኩኝ። ለኔም እኮ ባል ይገባኛል፣ ለኔም እኮ ትውልድ ይገባኛል። ትንሽ ተረጋጋ። 1 ሳምንት አብሮኝ ቆየ። ከዛ ሲሄድ ድጋሚ እንደማላየው ድጋሚ እንደማላገኘው እየተሰማኝ ነበረ። እመለሳለሁ። ሁለታችሁንም በእንደዚህ አይነት ሁኔታ ማሰቃየት፣ እንደዚህ ራስ ወዳድ መሆን አልፈልግም። ወይዛ ያለውን እቋጫለሁ፣ ወይዚ ያለውን እቋጫለሁ አለኝ። የኔና ያንተ ጉዳይ የሚቋጭ አይደለም፣ የተጀመረ ነው። በመካከላችንም ልጅ አለ። ጥላይ ልትሄድ ትችላለህ፣ ልታወኝ ትችላለህ። ህይወትህን አልበጠብጥም። ምርጫው ያንተ ነው። ከቻልክ ልጅህን እየቆየህም ቢሆን እየመጣህ ያው ስደተኛ ነው አባትህ እለዋለሁ ብዬው ተለያየን። እናችሁ ልጆችዬ ደህና ናችሁ? ዛሬ በመጨረሻው ክፍል መጥቻለሁ። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ፎሎ ያላረጋችሁ ፎሎ እያረጋችሁ፣ ላይክ፣ ሼር እንዲሁም ደግሞ ኮፒ ሊንክ እያረጋችሁ አብራችሁኝ ቆዩ። እንዲሁም ቤተልሔም ሞል ሀውለት ጋበሉና በጣም ቆንጆ ቆንጆ ቆይ ስለምታገኙ ኑና ጎብኙን። አባያ፣ ቶብ፣ ጫማ፣ ቦርሳ ሀውለት ጋር ሳታዩ እንዳትወስኑ እያልኩኝ ወደ ታሪኩ ይሄዳል። ከዛ በኋላ ለኔ ያለው ነገር ቀነሰ። እንደ ድሮም ባይሆን በመሃል ግን እርግፍ አድርጎኝ አልተወኝም። በመሃል መምጣት ጀመረ። ለሚስቱ ደውልላታለሁ። ያለበትን ሁኔታ እንዴት ናችሁ? ደህና ናችሁ ወይ? ባልሽስ ከዛ በኋላ እንዴት ሆነ እላታለሁ። ይበልጥ ዝምተኛ ሆኗል፣ ጭምት ሆኗል፣ ጭንቀታም ሆኗል። ነገር ግን እንደ ድሮ ወጥቶ አይቀርም። እንደ ድሮ ረዥም ጊዜን ውጪ አያሳልፍም። አሁን አብዛኛውን ጊዜ እኛ ጋ ነው ያለው፣ ከልጆቹ ጋ ነው ያለው ትለኛለች። መልካም ነው። ቢያንስ እኔን እዚህ ወርውሮ ሌላ ሴት ጋር ሊሄደም እላለሁ። በሷ ሳይሆን እኔን ከተወኝ በኋላ ምናልባት ሌላ ሴት ጋር ሊሄድ ይችላል፣ ሌላ ሴት ህይወቱ ላይ ሊያስገባ ይችላል እያልኩኝ እቀናለሁ። እኔም ቅናት ያምርብኝ የለ። በመሃል እየመጣ አየኝ። እርግዝናዬ ከፍ እያለ መጣ። በጣም ደስተኛ ነኝ። ከባል ነው የወለድኩት፣ ተድሬ ነው የወለድኩት። የአካባቢው ሰው ይሄንን ነው የሚያውቀው፣ ባል እንዳለኝ፣ አፍቃሪ እንዳለኝ፣ ባለትዳር እንደሆንኩ። ግንስ ባሌ ስደተኛ ነው። ግንስ ባሌ የውጭ ሰው ነው፣ የክፍለ ሀገር ሰው ነው። ሁሌም አካባቢ ላይ የማይቀመጥ የተወሰኑ ጊዜያቶችን ብቅ ጥልቅ እያለ እንደ ሌላ ጊዜ አብሮን ባያሳልፍም ልጅ 1 ዓመት እስኪሞላው ድረስ በ4 ወርም በ7 ወርም እየመጣ ያይን ነበረ። 1 ዓመት ከምናምን ከሆነው በኋላ ግን ጭራሽ ጥፍት አለ። ከዛም እንደለመድኩት ለባለቤቱ ደወልኩላት። እንዴት ነሽ? ደህና ናችሁ ወይ? ባለቤትሽስ እንዴት ነው አልኳት። የለም አለችኝ። የት ሄደ አልኳት። ከሀገር ወጣ አለችኝ። በጣም አዘንኩኝ። ቢያንስ እንዴት ቻው አይለኝም? ቢያንስ እንዴት አይሰናበተኝም? የሆኑ ቀናቶችን አብረን አልነበርን? የሆኑ ነገሮችን አብረን አላሳለፍንም? ልጅስ አልነበረው? ከኔስ ፍቅርን አላገኘም? ውዴታን አላገኘም አልኩኝ። በጣም አዘንኩኝ። ለምን? ምን ተፈጥሮ ነው አልኳት። በስራው ምክንያት የውጭ እድል አግኝቶ ነው። ፕሮሰሱን ከጀመረው ቆይቶ ነበረ። አጋጣሚ አሁን ተሳካለት አለችኝ። እና ካንቺ ምን ያህል ጊዜ ሆነው አልኳት። 1-3 ወር ሆኖታል አለችኝ። ካንቺ ጋር ትገናኛላችሁ? ልጆችሽን ያያል አልኳት። አዎ እንደዋወላለን። የሁሉንም ወጪያችንንም እኮ እሱ ነው የሚችልልን። ታውቂ የለ እንዴ እኔ ምን አለኝ? ስራ ፈት ነኝ። ይኸው እንደውም ለኔም ደስ ብሎኛል። የተሻለ ነው እቤት ውስጥ ሆነን እንደዛ ተኮራርፈን እንደዛ ዝም ተባብለን እኔም ኃጢአቴን እያሰብኩኝ እየታመምኩኝ ከምኖር ይሄው ይሻላል ለአንድ ፊቱ መለያየት አለችኝ። በቃ እንገናኛለን አልኳት። በዛ ተዘጋ። ጠበቅኩ። 1 ቀን ይደውልልኛል፣ 1 ቀን ይፈልገኛል፣ 1 ቀን ያገኘኛል ብዬ ጠበቅኩኝ። ሀውለት እንደመጠበቅ ከባድ ነገር የለም። ያፈቀርሽውን እንደሚመጣም እንደማይመጣም የማታቂውን
አንቺ የኔ የምትይውን እሱ ግን ያንቺ ያልሆነውን፣ አንቺ የምትፈልጊውን እሱ ግን የፈልግሽም አይፈልግሽም የማታውቂውን ሰው እንደ መጠበቅ ህመም የለም፣ እንደ መጠበቅ ቁስል የለም። ከሱ በኋላ ህይወቴ ውስጥ ማንም አልገባም፣ ማንምም አይገባም፣ እንዲገባም አልፈልግም። ለእኔ እኔና ልጄ በቂዎች ነን። ዛሬ ልጄ 5 ዓመት ሆኖታል። ስለ አባቱ ከአባቱ በላይ የሚያውቅ ይመስለኛል። ጭንቅላቱ ላይ የሳልኩት አባት፣ ልቡ ላይ የሳልኩት አባት፣ አይኑ ላይ የሳልኩት አባት ከምትጠብቂው በላይ ነው። ከምንም በላይ ያ ኬክ ስንቆርስ፣ ያ ልደት ስናከብር፣ ያ እኔ ዋሽቼው እሱ ያገባሁትን ያን ፎቶ ለልጄ ሳሳየው የሚሰማኝ ኩራት፣ የሚሰማኝ ደስታ። አዎ ባል ነበራት ይላል፣ እሱም አባት እንዳለው ያውቃል። አባቴ የት ነው? ለምን አይመጣም? ለምን አናየውም ይለኛል። አባትህ ሩቅ ሀገር ነው። እኛን ለማኖር አንተን ለማስተማር እኔን ለማኖር እየለፋ እየደከመ ነው። አንድ ቀን ይመጣል ያየናል። ካልሆነ ደግሞ አንተ ትልቅ ስትሆን እሱ ጋር ትሄዳለህ እለዋለሁ። ያ በጣም ያስደስተኛል። ልጄ አባቱን አንድ ቀን ሳያየው ግን አባታቸውን ከሚያውቁት ሰዎች በላይ ስለ አባቱ ያውቃል። ስለ አባቱ መልካም ነገር ብቻ ነው የምነግረው። ጥሩ ነገር ብቻ ነው የማወራለት። ከሆነው በላይ ከማውቀው በላይ እሱን እኔ በፍቅረኝነቱ በወዳጅነቱ ነው እንጂ በአባትነቱ አላውቀውም። ነገር ግን ልጄ አባት ምን አይነት ሰው ቢሆን ደስ ይለኛል፣ ምን አይነት ሰው ቢሆን እመኛለሁ ብዬ ጭንቅላቴ ላይ የሳልኩትን አባት ለልጄ ተረክለታለሁ። ልጄ በዛ በጣም ደስተኛ ነው። የሰፈሩም ሰው ለምን ጠፋ ምን ሆኖ ነው ይለኛል። ከኢትዮጵያ ውጭ ሄዶ ነው፣ እንደዋወላለን እንገናኛለን እላቸዋለሁ። እሱ ግን ከዛ በኋላ አይቼውም አግኝቼውም አላቅም። ስልክም ደውሎልኝ አያቅም፣ ፈልጎንም አያቅም። አሁን ከተለያየን ድፍን 4 ዓመት ሆኖናል። እንዲሁም ደግሞ ከሚስቱ ጋር እስካሁን የምንደዋወል በአካል ከዛ በኋላ ላገኛት ድፍረቱ ባይኖረኝም በስልክ በጽሁፍ ግን እናወራለን፣ እንጻጻፋለን። ከዛ ውጪ እስከ መጨረሻው ጠብቀዋለሁ። አሁንም እየጠበቅኩት እገኛለሁ ትለናለች። ይህ ታሪክ በዚህ አልቋል። ምን ተሰማችሁ? ምን አሰባችሁ? ስለተከታተላችሁኝ አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። ቀጣይ በሌሎች ታሪኮች ደግሞ እንገናኛለን። ላይክ፣ ሼር፣ ፎሎ እያረጋችሁ እንዲሁም ደግሞ ቤተል ኤጄ ሞል 2 ጋር ብላችሁ እያጎበኛችሁን አብራችሁን ሁኑ። ቻው